አንድ ጥበበኛ ሽማግሌ ለወጣቶች ሊያስተምሩ ፈለጉና 100 ኪሎ ጤፍ ተሸክመው ባጠገባቸው ሆን ብሎ ተመላለሱ። ይህን የሽማግሌውን እውነታ ድንጋይ ላይ ተቀምጦ የተመለከቱ የሰፈሩ ቦዘኔ ወጣቶች ተገረሙ። ከዛ አንደኛ ወጣት ገርሞት አባባ የተሸከሙት ጤፍ ነው እንዴ አላቸው። ጥበበኛው ሽማግሌ ጤፉን እንደተሸከሙ ቦዘኔዎቹ ወጣቶች አጠገብ በመቆም አው ጤፍ ነው 100 ኪሎ ጤፍ 100 ኪሎ አው አይከብዶትም አባባ ልጄ ትልቁን ሸክም እኮ የተሸከምኩት እኔ ሳልሆን አንተና አጠገብ የተቀመጡት ጓደኞች ናቸው። አልገባኝም ልጄ በህይወት ላይ እጅግ ትልቁ ሸክም የምትሰራው ስራ አለመኖር ነው። በህይወት ትልቁ ሸክም አለመስራት ነው። ጊዜ እጅግ በጣም ወርቅ ነገር ነው። ስለዚህ በህይወት ትልቁ ሸክም ያለ ስራ ጊዜን ማቃጠል ነው። ምክንያቱም አለመስራት በስራ ከመርከም በላይ አድካሚ ነው። ልጄ መቀመጥ መሆኑን እወቁም በማለት ምክር ሰጥተው ሄዱ።